When I became Prime Minister about 18 months ago, I felt in my heart ጦርነት ለተሳታፊዎች ሁሉ የሲኦል ምልክት ነው። እኔ እዚያ ስለነበርኩና ስለተመለስኩ ማውቀዋለሁ። ጦርነት ሰዎችን ጨካኝ ልበቢስና አረመኔ ያደርጋል። ይህንን የተናገሩት አሁን በዓለም ፊት በጦረኛነታቸው የታወቁት በዚህም ልዩ ልዩ ቀባዎችን የተጣለባቸው ጠቅላይ ሚኒስትር አብይ ናቸው። በሰላም ላይ አምፀው ሚሊዮናትን ለሞትና ለስደት ለመቁሰልና መቋሰል የዳረጉ መሆናቸው እየተጠቀሰ መነጋገሪያ የሆኑት ጠቅላይ ሚኒስትሩ ይህንን ንግግራቸውን የተናገሩት የሰላም ሎሬት ነህ ብለው በተሸለሙለት ነበር። ለመሸለማቸው ምክንያት የሆነቻቸውን ኤርትራን ደግሞ አሁን ወጋታለው ብለው ጦርና ፕሮፓጋንዳ እያንጋጉ ናቸው። በሚያሸንፉት ጦርነት ውስጥ መግባት የማይሰለቻቸው በማጋደልም ፍቅር የወደቁት አብይ አህመድ አሊ ከጥቂት ዓመታት በፊት የሰላም ሰው ነህና በዚሁ ጽና ከሚል ማሳሰቢያ ጋር የተሰጣቸውን ኖቤል እንዲረሳ አድርገው ምስራቅ አፍሪካን ያተራመሰ ኢትዮጵያንም ያመሰ እልቂት ውስጥ ገብተዋል። ይህንን ሲያደርጉ አንድ ሰው ከልጆቻቸው፣ አንድ ሰው ከወንድሞቻቸው፣ አንድ እንኳን ከቤተሰቦቻቸው የሞተም የቆሰለም የለም። የሚገድሉትም የሚያጋድሉትም የሚያቆስሉትም ያንኑ የኢትዮጵያን ሕዝብ ነው። አብይ አህመድ አንድም ጦርነት አሸንፈው የማያውቁ በጦርነት ላይ ሌላ ጦርነት መክፈት ግን የማያልቅባቸው መሪ ለመሆናቸው አንዱ አበርክተው ያለው ውሸታምነታቸው ነው የሚለው ይነሳል። አብይ ስለ ሰላምና ጸጥታ፣ ስለ አገር አንድነትና መረጋጋት ደጋግመው መዋሸታቸው ኢትዮጵያን ለአለመረጋጋት ዳርጓል። በአገር ውስጥ ለአንዱ የነገሩትን ለሌላው ይዋሹታል፣ ለአንዱ ቃል የገቡትን ሌላው ጋር ይክዱታል። ይህንን ማድረግም እንደ ችሎታና ብልጥነት እንዲቆጠርላቸው ይፈልጋሉ። ለኢትዮጵያ ሰላም ማጣት አንዱ ምክንያት የእሳቸው ዋሾነትና ቃላባይነት ነው የሚለውን ጉዳይ በተተነተነ መንገድ የሚያቀርቡልን ፕሮፌሰር ሕዝቅኤል ገቢሳ ናቸው። ፕሮፌሰሩ ስለ ውሸታሙ ጠቅላይ ሚኒስትር የሚያደርጉትን ምርምር ጽንሰ ሐሳባዊ ማዕቀፍ ቲዮሬቲካል ፍሬምወርክ ላይ ተመስርተው ማቅረባቸውን ቀጥለዋል። አብይ ሲቀጥፉ ሚሊዮኖችን ሲቀጥፉ ያለፉበት ዘመን ከውሸታምነታቸው ጋር የሚተነትነውና ለኢትዮ ፎረም ብቻ የተዘጋጀው የዚህ ሳምንታዊ የፕሮፌሰር ጽሑፍ እንደሚከተለው ወደ አማርኛ ተመልሷል። አብራችሁን ቆዩ። አብይ አህመድ ወደ ስልጣን የመጡት ሰላምን እንደ ዋና ተልእኳቸው በማወጅ ነበር። ሃይማኖታዊ ቋንቋዎችን፣ መጽሐፍ ቅዱሳዊ ምሳሌዎችንና የይቅርታ ንግግሮችን በመጠቀም ስለ እርቅ፣ ስለ አንድነትና ስለ ኢትዮጵያ ቁስሎች መፈወስ ተናገሩ። የኖቤል ኮሚቴም የአፍሪካን ረዥሙን ጦርነት ያስቆመ ሰላም ፈጣሪ በማለት ዘውድ ጫነላቸው። ነገር ግን የአብይ የሰላም ንግግሮች ተራ ልፈፋ እንደነበሩ፣ መሰረታዊ ለውጥ ላይ ያልተመሰረተ ለፖለቲካ ተብሎ የተነገሩ ስልቶችም እንደነበሩ ኮሚቴው ልብ አላለም ነበር። በወቅቱ አንዳንድ ተንታኞች ሽልማቱ ትልቅ ጦርነት ለማካሄድ ሲነሱ ከምዕራባውያን የተሰጣቸው ይሁንታ ነው ሲሉ አስጠንቅቀው ነበር። አብይን እንደ ሰላም ሰው ያሞገሰው ዓለም አቀፍ ፕሬስ ብዙም ሳይቆይ የኖቤል ተሸላሚው ጦርነት ከፈቱ እያለ እንደሚዘግብም ተተንብዮ ነበር። ሽልማቱን ከተቀበሉ በኋላ ባሉት ዓመታት ሽልማቱ ራሱ አብይ ለጦርነት እየተዘጋጁ እንኳን እንደ ሰላም አርበኛ የመናገር ሞራል የሰጣቸው ይመስል ነበር። አሁን ኢትዮጵያ በሁሉም አቅጣጫ ሰፊ ወታደራዊ ዘመቻዎች ውስጥ ተዘፍቃለች። ስለዚህ በእሳቸው የሰላም ንግግርና በጦርነት ፍላጎቶቻቸው መካከል ያለው ተቃርኖ እንቆቅልሽ አይደለም። ለእሳቸው ሰላም የሚነገር ወሬ እንጂ የሚተገበር ፖሊሲ አልነበረም። ይህንን የሚያደርጉት በውሸትና በእውነት በተረትና በሐቅ መካከል ያለውን ልዩነት በማደብዘዝ ነው። ጦርነት ግን በተቃራኒው ተቋማትን ለመቆጣጠርና ስልጣንን ለማጠናከር የሚያገለግል የፖለቲካ መሳሪያቸው ሆነላቸው። የ2010 የኢትዮ ኤርትራ የሰላም ስምምነት ፖለቲካን ከሐቅ በማራቅ ሙሉ በሙሉ ወደ ድራማዊ ትርኢትና ተቋማትን ወደሚያፈርስ የአገዛዝ ዘይቤ የለወጡበት መንገድ ለዚህ ተምሳሌታዊ ማሳያ ነው። ዲፕሎማሲያዊ ስኬት መስሎ የታየው ክስተት በድራማና በእውነታ መካከል ያለውን መስመር ያደበዘዘ አዲስ የፖለቲካ ንግግር ዘይቤን ያስተዋወቀም ነበር። ከዚያም አብይ አህመድ ብቻቸውን የኢትዮጵያውያንን ሰላምና ጦርነት የሚበይኑ የሚወስኑ ሆኑ። ይህ በፍራንክፈርት አረንትና ሽናይደር መነጽር ሲታይ የኢትዮ ኤርትራ የሰላም ስምምነት ትርክት የውጭ ፖሊሲ ክስተት ብቻ ሳይሆን የፖለቲካ ስልጣን እንዴት መሰረታዊ በሆነ መልኩ እንደገና እንደተዋቀረ የሚገልጥ ቅጽበት ነበር። የኢትዮ ኤርትራ መቀራረብ ለዓለም የተዋወቀው በሰነዶች፣ በስርዓቶች ወይም በተቋማዊ መንገዶች ሳይሆን በተከታታይ መግለጫዎች ነበር። የአገሩ መተማመኛ የጠቅላይ ሚኒስትሩ ንግግር ብቻ ሆነ። ለኢትዮጵያም የሰላም አባት ነኝ ሲሉ፣ ለኤርትራም የውጭ ጉዳይ ሚኒስትራችሁ ነኝ ሲሉ የሁለቱም ሀገር ህዝቦች አመኗቸው። የሁለት ሰዎች ሰላም ስምምነት ይመስላል፣ የአገራት አድርጉት የሚል ሐሳብ ያላቸውን ሰዎች ሁሉ ጠሏቸው፣ አብጠለጠሏቸው፣ አታራክሱብኝ እያሉም ዘለፏቸው። ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት
አቶ ኡስማን ወክዬ ከሰራው ኢትዮጵያና ኤርትራ ታርቀዋል። ጥሩ ነው፣ ግን የመሪዎች ግንኙነት ይመስላል። ለምን እንደዚህ ርክስክስ እናደርገዋለን? 20 ዓመት እኮ አልቻልንም መፍታት። 20 ዓመት ያልፈታነው ነገር ሲፈታ በልኩ ሳናወድስ የሚቀረውን ነገር ለማምጣት መጣር ስህተት ነው። ይህ ሂደት የአብይ አህመድን የአመራር ዘይቤ ቁልጭ አድርጎ የገለጠ ነበር። መዋሸት፣ ማታለል፣ እውነታውን እያናጉ ተቋማትን እያፈረሱ የግል ስልጣንን ማጽናት ላይ ያተኮረው የጠቅላይ ሚኒስትሩ ንግግር መጨረሻ እልቂትን አዋለደ። የኢትዮ ኤርትራን እርቅ በማስመልከት የጋራ ሴራና የወንጀል ትብብር እንጂ ምንም አይነት ተግባራዊ እርምጃ በመሬት ላይ አልነበረም። አብይና ኢሳያስ ድንበሮችን በታላቅ ድምቀት ከፈቱ። የተራራቁ ቤተሰቦች የተገናኙባቸው ምስሎችና የአውሮፕላን በረራዎች መጀመር ትልቅ ትርጉምና ደስታ ነበራቸው። ነገር ግን ምንም አይነት የአተገባበር ፕሮቶኮል አልወጣም። የድንበር ኮሚሽኑን ውሳኔ ተቀብያለሁ ሲሉ ቢደመጡም የድንበር ማካለል ስራውን ለማከናወን የሚያስችል ምንም አይነት እንቅስቃሴ አልነበረም። ጉዳዩ የሚመለከታቸው ማህበረሰቦችና እውቀቱ ያላቸው ሰዎች ተገፉ። በሁለቱ ሀገራት መካከል ፖለቲካዊና ኢኮኖሚያዊ እንዲሁም ጸጥታ ነክ መዘዞችን እንዴት ማለፍና ማስቀረት እንደሚቻል የሚያሳይ ግልጽ ፍኖተ ካርታ ሳይተዋወቅ ቀረ። በአብዛኞቹ የሰላም ሂደቶች ውስጥ ትክክለኛው ስራ የሚጀመረው ስምምነቱ እንደተፈረመ ነበር። ለአብይ ግን ከመደበኛ ተቋማዊ አሰራር ይልቅ ድራማው ይበልጥባቸውም አስፈላጊያቸውም ሆኖ ቀረበ። የምደመረው ከኢሳያስ ጋር አሰብን ልካፈል ነው አሉ። ህዝቡ ጮህና ደገፋቸው። ኢሳያስ በኢትዮጵያ ፍቅር የነደደ ነው አሉ። የኢትዮጵያ ህዝብ ደስ አለው። ይህ ሁሉ ግን አጭርና ድራማዊም ውሸትም ነበር። ከአስመራ ሲመለሱ የተስማማነው ሁሉ በ5 ነጥቦች ውስጥ የሚወድቅ ነው፣ ከእናንተ የተደበቀ ምንም ነገር የለም በማለት ለተሰበሰበ ህዝብ ተናገሩ። ምንም የሚያሳዩት የተፈራረሙት አንዲት ብጫቂ ወረቀት ግን አልነበራቸውም። ፓርላማውም ስምምነቱን እንዲወያይበት ወይም እንዲያጸድቀው ተጠይቆ አያውቅም። ምን እንደሰጡና እንደወሰዱ፣ ምን ቃል እንደተገባ የሚያውቁት በጣም ጥቂቶች ናቸው። ምክንያቱም ሰውየው በአደባባይ የሚናገሩት ሁሉ ውሸትና ማታለል የሞላው ለአዲስ ጦርነት ዝግጅት የሚያመቻቸው ነበር። ወዲያውኑ ተከፈተ የተባለው ድንበር ተዘጋ። ምንም አይነት የንግድ፣ የስደተኞች፣ የጉምሩክ ወይም የጸጥታ ማዕቀፎች አልተዘረጉም። ወታደራዊ ምልመላና ስልጠናውም ሳይቋረጥ ቀጠለ። በመጨረሻም የሁለቱም ሀገራት የዲፕሎማሲ ግንኙነት አብቅቶ ወደ መወነጃጀል ተገብቷል። ዘላቂ ሰላም በመንግስት ከመንግስት ስልቶች ላይ ሳይሆን በሁለቱ መሪዎች የግል ግንኙነት ላይ የተመሰረተ ሆነ። ይህ በአጋጣሚ የሆነ ሳይሆን ሆን ተብሎ የተነደፈ ነበር። ግቡ ግልጽና ተጠያቂነት ያለው የሰላም መዋቅር መገንባት ሳይሆን ለፖለቲካ ዓላማ ሊውል የሚችል የሰላም ድራማ ማሳየት ነበር። በጊዜ ሂደት ትርኢቱ ሰላምን ለማምጣት የታለመ እንዳልነበር ግልጽ ሆነ። የታለመው ጦርነት ለመቀስቀስ ነበር። ማንኛውም የሰላም ሂደት በመሰረቱ ፖለቲካዊና ዲፕሎማሲያዊ ተግባር ነው። አብይ አህመድ ግን ከኤርትራ ጋር ያለውን መቀራረብ እንደ መንፈሳዊ መነቃቃት፣ ኢትዮጵያውያንን ከጥላቻ ፍቅርን፣ ከበቀል ይቅርታን ምረጡ ሲሉም የሞራል ጉዳይ አድርገው አቀረቡት። እርቅን በፖለቲካዊ ደርዙ ሳይሆን በመንፈሳዊ መልኩ እንዲታይ በማድረግ ተጨባጭ ህጋዊ፣ ኢኮኖሚያዊ ወይም ጸጥታ ነክ ስምሪቶችን አለመካተታቸው ትኩረት እንዳያገኝ አደረጉ። ጉዳዩ የብሔራዊ ጥቅም ቢሆን ኖሮ የኢትዮጵያን ፍላጎቶች ችላ ባላሉ ነበር። በድንበር ኮሚሽኑ ውሳኔ በጣም የሚጎዱት የትግራይ ማህበረሰቦች ምክክር አልተደረገላቸውም፣ አልተጠየቁም። በህገ መንግስቱ የሚፈለገው የፓርላማ ምርመራ አልተደረገም። ይልቁንም ህዝቡ ያገባውም ብለው አረፉ። ሰላም እርቅ ጉዳይ ከኤርትራ ጋር ያለው ህዝብን ያካተተ ቢሆን ጥሩ ነው የሚል ጥያቄ የአሁኑ ጠቅላይ ሚኒስትር አብይ ህዝብ አይደለም የህዝብ ስላልሆነ ከኛ ክልል ሰው ከሌለበት ከሆነ እሱ አይቻልም። ስንዋጋም ሀገር የሚመራው ጠቅላይ ሚኒስትር ተዋጉ ሲል ተዋጋን እንጂ በውክልና አልተዋጋንም፣ እንኳን ለመታረቅ ማለት ነው። አብይ አህመድ የኢትዮ ኤርትራን ሰሞነኛ ስምምነት የያዙበት መንገድ ትክክለኛ ባህሪያቸውን ከገለጡ አጋጣሚዎች አንዱ ነው። መጀመሪያ ስኬታቸውን አጋነኑት፣ ሰላምና እርቅ ሆኗል ብለው አወጁ። ውስብስብነቱ ግን እንዲያንስ አደረጉት። የድንበር ማካለልን፣ ምክክርንና ተቋማዊ አሰራርን የማያስፈልግ እንዲሁም አንገብጋቢ ያልሆነ አድርገው ቆጠሩት። አጠቃላይ ሂደቱ የተደበቀ በግል ግንኙነትም ላይ የተመሰረተና ሰነድ አልባ ነበር። እውነተኛ የሰላም ሂደት ከሚፈለገው ይልቅ ጠቅላይ ሚኒስትሩ በጽህፈት ቤታቸው የሚሰጠው ተምሳሌታዊ እርምጃ እንደ መዋቅራዊ ለውጥ ተደርጎ እንዲቀርብና ፕሮፓጋንዳን በመቆጣጠር ላይ ተጠምደው ከረሙ። በፍራንክፈርት አርነትና ሽናይደር ማዕቀፍ ሲመረመር የኢትዮ ኤርትራ የሰላም ሂደት ፖለቲካዊ ግብ እንደነበረው ግልጽ ሆኗል። የፍራንክፈርት እይታ ለእውነታ ግድ የሌለውን አቋም ያሳያል። የአብይ አህመድ የግልጽነት ጥያቄ ከኢሳያስ አፈወርቂ ጋር በቀጥታ የተደራደሩትን ግላዊና ግልጽነት የጎደለው ስምምነት ለመሸፈን ያገለገለ የንግግር ተውኔት ነበር። በሐናርነት ማዕቀፍ ውስጥ ስለ ሰላም ስምምነት የሚነገረው የተጋነነ ትረካ ስምምነቱን ከተቋማዊ ቁጥጥር ለመነጠል ያለመ ነበር። እውነታውን እየደበቁ ግልጽነት አለ ብሎ መዋሸት በሚታወቀውና በማይታወቀው መካከል ያለውን ድንበር
አጠፋው። ምንም እርምጃ ሳይወሰድ ግጭቱ ተፈቷል ብሎ በማወጅ ተጠያቂነት የማይኖርበት እውነት አልባ ቀጣና ተፈጠረ። ፖለቲካዊ ውሳኔዎችን ከተጨባጭ ሁኔታ ይልቅ በመንፈሳዊ ቃላት በማቅረብ አብይ ሰላም ስምምነቱ ከህዝብ ፍርድና ፍላጎት ውጭ እንደሆነ አደረጉት። የቲሞቲ ሽናይደር መነጽር ደግሞ ይህ ክስተት የአምባገነን አገዛዝ ግንባታ የመጀመሪያው እርምጃ ነው ሲል ይበይነዋል። የድንበር ኮሚሽኑ ውሳኔ እንደተጠናቀቀ ጉዳይ በማቅረብ አብይ ተቋማዊ ክርክርን እንዳይነሳ አደረጉት። የእሳቸው የግል ዲፕሎማሲ የመንግስት ግዴታዎችን የሚያረጋግጡና የሚመዘግቡ ቢሮክራሲያዊና ህጋዊ ስልቶችን ዘለለ። የሞራል ቋንቋው ተቋማትን እርባና ቢስ አደረጋቸው። ሰላም የፍቅር ተግባር ከሆነ ፓርላማው ለምን ያስፈልጋል? ሂደቱ በመሪው ላይ ብቻ የተመሰረተና ተቋማዊ ያልሆነ በመሆኑ በአገራት መካከል ለሚደረግ የሰላም ድርድር እንደ ሞዴል ሊያገለግል አይችልም። እናም የፍጻሜው መጀመሪያ ሆነ። ጥቅምት 24 2013 ዓ.ም ትግራይ ውስጥ ጦርነት ተጀመረ። ውጊያው በሰሜን ዕዝ ተጠቃሰ በይፋ ከመሆኑ በፊት አብይ አህመድ ጦርነቱን አውጀው ጀምረውታል። ወደ ትግራይ የሚወስዱ ዋና ዋና መንገዶችን እንዲዘጉ አድርገዋል። ያላቸውን ሰራዊት በሙሉ ወደ ትግራይ አንቀሳቅሰዋል። ለትግራይ ከፌዴራል የሚሰጥን በጀት እንዲነሳ አድርገዋል። ሌላው ቀርቶ ለአንበጣ መከላከል የተሰማሩ አውሮፕላኖች ከትግራይ ድንበር ላይ እንዲመለሱ አድርገዋል። አብይ ስልጣን ከያዙ ጀምሮ ጦርነቱን ሲያቅዱ የነበረ ሲሆን የህወሓት ባለስልጣናት ለስልጣናቸው ዋነኛ ስጋት እንደሆኑ ፈርጀው ነበር። ግጭቱ ሲፈነዳ አብይ የህገ መንግስታዊ ስርዓትን ለማስጠበቅ የሚደረግ ውሱን የህግ ማስከበር ዘመቻ አድርገው ቀረጹት። ቋንቋው የዘመቻውን መጠን ለመቀነስና ፖለቲካዊ ባህሪውን ለመደበቅ ታስቦ የተነደፈ ሳይንሳዊ ግን ደግሞ አብይ ወለድ ውሸት ያጀለው ነበር። ህወሓትን ወንጀለኛ ማድረግ፣ የጦርነትን እውነታ በህግ ቋንቋ መሸፈን፣ እንዲሁም የአገር ውስጥና ዓለም አቀፍ ታዳሚዎችን በማሳሳት በዓለም አቀፍ የሰብአዊ መብት ህግ ተጠያቂነት ለማስቀረት መሞከር ነበር። እናም ውሸት ማከታተል ቀጠሉ። ከኤርትራ ጋር የተደረገው የሰላም ስምምነትም ዓላማው በህወሓት ላይ የተቀናጀ እርምጃ ለመውሰድ እንደነበር ግልጽ ሆነ። የኤርትራ ኃይሎች በኢትዮጵያ ጠቅላይ ሚኒስትር ፈቃድና ግብዣ ወደ ትግራይ ገቡ። እንደ ሰላም አጋር የተከበረው መሪ የጦርነቱ ፈጣሪ አርክቴክት ተባለ። የአሰቃቂ ድርጊቶች ሪፖርቶች ሲበራከቱና ዓለም ስለ ኤርትራ ተሳትፎ መልስ መጠየቅ ሲጀምር አብይና ባለስልጣኖቻቸው አይናቸውን በጨው አጥበው ፍጹም ክህደት በመናገር እንዲሁም ምርመራውን ራሱን ጣልቃ እንደ መግባት አድርገው ኮነኑ። ስለ ኤርትራ ሰራዊት መግባት ሲጠየቁ የኤርትራ ሰራዊት ና እርዳኝ ብሎ መጥራት እኮ ኃጢአት ሁሉ የኃጢአት ነው ብለው ቅጥፍ አድርገው አስቀድመው ዋሽተው ነበር። በኋላም በእሳቸው አምሳል የተቀመጡት ውሸታም ባለስልጣናት የኤርትራ ጦር አልገባም እያሉ አከታትለው አግተልትለው ዋሹ። የኤርትራ ጦር ትግራይ ገብቷል። ጦርነቱ የተሳተፈ ነው። ቅድም ብያለሁ። በቃ ኢትዮጵያን አያውቋትም ሰዎቹ። ኢትዮጵያ እኮ 10,000 በላይ ጦር ደቡብ ሱዳን ያሰማራች ሀገር ናት። ከቸገራት እኮ እሱን ታመጣለች። ለምን ከኤርትራ ትወስዳለች? I can assure you in 100% terms, in 1001% terms, there are no Eritrean armies operating in Tigray. እነዚህ ክህደቶች በተከታታይ ማስረጃዎች ፊት ፈራርሰዋል። ዓለም አቀፍ ድርጅቶች፣ የምዕራባውያን መንግስታትና ገለልተኛ መርማሪዎች የኤርትራ ወታደሮች ገና በመጀመሪያው ሳምንት ወደ ጦርነቱ መግባታቸውን አረጋግጠዋል። ሌላው አስገራሚው የአብይ ውሸት ወደ መቀሌ በተደረገው ማጥቃት ምንም አይነት የሲቪል ህይወት አልጠፋም ማለታቸው ነበር። ህዳር 21 2013 ለፓርላማቸው ሲናገሩ የኢትዮጵያ ጦር መቀሌን የተቆጣጠረው አንድም ሰው ሳይሞት ነው። ይህ በየትም ዓለም የትም ሀገር ወታደር አያደርገውም አሉ። እንዲህ ያሉ ቀጣፊ ሰው ቢያንስ በቅርብ ወዳጃቸው በኦባሳንጆ ምስክርነት 600,000 ሰው የጨረሱበትን ውጊያ አካሂደዋል። እንደ አብይ ላሉ ሰዎች ውሸት አብሮ አደጋቸውና አብሯቸው የተወለደ ብቻ ሳይሆን የፖለቲካ ስልት መሆኑ የሚቀጥል ነው። መሪዎቹ እንዲህ ያሉት ሰዎች ሁኔታው አሁንም ያልተረጋጋ ቢሆን እንኳ ስኬታማ ነን ብለው እንዲናገሩ የውሸት ተፈጥሯቸው ያስችላቸዋል። የአሰቃቂ ድርጊቶች፣ የረሃብና የከፍተኛ መፈናቀል ሪፖርቶች ሲወጡ መንግስት በክህደት ትኩረትን በማስቀየርና ፕሮፓጋንዳውን በመገልበጥ ምላሽ ሰጠ። የሰብአዊ እርዳታ ድርጅቶች በአድሎ ተከሰሱ። ጋዜጠኞች ተባረሩ። የእርዳታ ኮንቮዮች ታገዱ። የመንግስት ኃይል መዋቅር የታጠቁ ቡድኖችን ብቻ ሳይሆን የፖለቲካ ተቃዋሚዎችንና ሲቪሎችንም ኢላማ አደረገ። አብይ ሲቪሎች የጥቃቱ ሰለባ የሆኑ እንኳን ዘመቻው በአሸባሪዎች ላይ አስፈላጊ እርምጃ እየተከናወነ ነው ብለው ተናገሩ። ጦርነቱ በትግራይ ብቻ ተወስኖ ግን አልቀረም። ወደ አማራ፣ አፋር፣ ኦሮሚያና ቤኒሻንጉል ጉሙዞችም ተስፋፍቷል። ወታደራዊ ኮማንድ ፖስቶች በረከቱ። የአስቸኳይ ጊዜያዎች መደበኛ ሆነ። ቀድሞውንም በአብይ ስር የተማከለው የጸጥታ ዘርፍ ዋናው የአገዛዝ መሳሪያ ሆነ። አገሩ ከተጨባጭ ሁኔታ ይልቅ ድራማ፣ ከእውነታ ይልቅ ተራ ወሬ ላይ ተጠመደ። ከሐቅ ይልቅ አሉባልታ ታመነ። እውነተኛው ምክንያት ግን በትግራይ ክልል ያለኔ ፈቃድና እውቅና ምርጫ ተካሂዷል።
በመሆኑም እወጋቸዋለሁ የሚል ነበር። በእርግጥ አፋምልጧቸው ይህንን በአንድ ወቅት አምነውታል። ይህ ኃይል ትግራይን ማለታቸው ነው ጦርነቱ የተከናወነበት ምርጫ በማካሄዱ ነው ብለዋል። ምርጫ ቢያካሄድ ብልጽግናንም ቢቀላቀል ኖሮ ይህ ሁሉ አይሆንም በማለትም ተናግረዋል። ህወሓት ምርጫ ቢያካሄድ ኖሮ እንደማይወጉት ሲገልጹ፣ ሃና አረንት የፖለቲካ ህይወት ከእውነት ማራቅ ማስጠንቀቂያ ለጦርነቱ ቅድመ ሁኔታ ሆነ ያለችው ይህንን ነው። እውነት ተለዋዋጭ፣ ሐቆችም ተገለባባጭ ሆኑ። ይህም አብይ በትግራይ ላይ የዘር ማጥፋት ጦርነት እንዲያካሄዱና ለተወሰነ ጊዜም እሳቸውን የዓመቱ የሰላም ሰው ካለው ዓለም አቀፍ ማህበረሰብ የሚመጣን የሽምግልና ጥረት ውድቅ እንዲያደርጉ አስችሏቸዋል። የፍራንክፈርት የቡልሺት ጽንሰ ሐሳብ እዚህ ጋር አስፈላጊ ነው። የመንግስት መግለጫዎች የተለመዱ ውሸቶች ሳይሆኑ ለእውነት ግድ የሌላቸው ነበሩ። ዓላማቸው እውነታዎች ለህዝብ ግንዛቤ መሰረት ሊሆኑ የማይችሉበትን ሁኔታ መፍጠር ነበር። የሽናይደር የእውነት መሸርሸር ጽንሰ ሐሳብ በትግራይ ጦርነት እየተካሄደ መሆኑን በመካድ ቀጠለ። አብይ ወታደራዊ እርምጃውን በጥቂት ቀናት ውስጥ የሚያልቅ አጭርና የተገደበ የህግና ስርዓት ማስከበር ዘመቻ አድርገው ቀረጹት። ሆኖም በትግራይ የነበረው ጦርነት የኢትዮጵያ መከላከያ ሰራዊት፣ የኤርትራ ኃይሎችና የክልል ሚሊሻዎችን ሰፊ ስምሪት እንዲሁም በተባበሩት አረብ ኤሚሬትስ የሚደገፍ የአየር ድብደባን ያካተተ ነበር። ለወራት ያህል ዓለም ሙሉ በሙሉ ጦርነት ሲመለከት፣ የአገዛዙ ሹማምንት ግን የህወሓት መሪዎችን ለመያዝ የሚደረግ የአደን ስራ ነው በማለት ይቀጥፉ ነበር። በእነዚህ በርካታ ጦርነቶች ውስጥ ያለው አመፅ እጅግ የከፋ ነው። ይህም ሆን ተብሎ የተደረገ ነው። ሽናይደር እንደሚለው የአምባገነን አገዛዝ የሚመጣው ቀስ በቀስ በሚደረጉ ትናንሽ የእውነት መሸርሸሮች ነው። በሰኔ 2013 ከመቀሌ ተዋርደው ከወጡ በኋላ አብይ ንግግራቸውን ከህግ ቋንቋ ወደ ሕክምና ቋንቋ ማለትም ካንሰርን ስለማስወገድና ከዚያም ወደ እርሻ ቋንቋ ወራሪ አረምን ስለመንቀል ቀየሩት። ይህም የቀድሞውን የህግ ማስከበር አቀራረብ የሚቃረን ሆነ። አምባገነንነት ፖለቲካዊ ወጥነትን አይጠይቅም። የትናንቱ የሰላም አጋር የዛሬ የጦርነት ተባባሪ የሚሆነው ያለምንም ማብራሪያ ነው። ምክንያቱም ጉዳዩ በእውነት ላይ ሳይሆን በወቅታዊ የፖለቲካ ፍላጎት ላይ የተመሰረተ ውሸት ላይ የተንጠለጠለ በመሆኑ ነው። በአጠቃላይ በኢትዮጵያ የ7 ዓመታት የጦርነት ጉዞ ውስጥ ወጥ የሆነ ዘይቤ ይታያል። የሰላም ንግግርን ተከትሎ የሚመጣ ሰፊ ቀውስ፣ ወታደራዊ ዘመቻ፣ ግልጽነት የሌላቸው ስምምነቶች፣ ማስረጃ ከመውጣቱ በፊት የሚደረጉ ክህደቶች፣ ጦርነት እየተባባሰ እያለ ግጭቱን አሳንሶ ማቅረብ፣ ዘግናኝ ሪፖርቶች እያሉ ዜሮ የሲቪል ጉዳት ነው ያለው የሚሉ ማረጋገጫዎች እና ውጊያ እየቀጠለ ያለ ጊዜው የሚደረጉ የድል አዋጆች፣ እነዚህ የአብይ አህመድ የጦርነት ገጾች ናቸው። ይህ ዘይቤ ተከታታይ የሆኑ የሐሰት መግለጫዎች ስብስብ ብቻ ሳይሆን ሆን ተብሎ የታቀደ የፕሮፓጋንዳ ቁጥጥር፣ መረጃን የማፈንና የእውቀት አለመረጋጋት የመፍጠር ስትራቴጂ ነው። ይህ የጋራ እውነትን መሸርሸር፣ ፖለቲካዊ ድርጊቶችን የሞራል ልብስ ማልበስ፣ መዋሸትና ደጋግሞ መቅጠፍ ስልጣንን ለማጠናከር ታልሞ የተደረገ ነው። የፕሮፌሰር ሕዝቅኤል ጽሑፍ በዚሁ ተጠናቋል። መልካሙን ሁሉ መመኘት እንሰናበታለን።